ሰላም። ይህ የዛሬው የኢትዮጵያ ዴይሊ ኒውስ ዓለም አቀፍ የዜና እትማችን ነው። ዛሬም እንደተለመደው በዓለማችን ላይ የተከሰቱ አበይትና አስገራሚ ክስተቶችን በዝርዝር ይዘንላችሁ መጥተናል። ዓለማችን በአደገኛ ጦርነት አዙሪትና በኢኮኖሚ ቀውስ መሃል ትገኛለች። በመካከለኛው ምስራቅ የተቀሰቀሰው የእሳት ነበልባል ወደ ዓለም አቀፍ የኃይል አቅርቦት ማዕከላት ተዛምቷል። እስራኤል በኢራን የጋዝ ማከማቻዎች ላይ የሰነዘረችው ጥቃትና የኢራን የአጸፋ እርምጃ የነዳጅ ዋጋን ወደ ሰማይ እየሰቀለው ነው። በሌላ በኩል የዓለም የደስታ ሪፖርት አዳዲስ አስገራሚ ውጤቶችን ይዞ መጥቷል። ከጦርነት አውድማ እስከ ግዙፍ የኢኮኖሚ ውሳኔዎች ድረስ ያሉትን 5 አበይት ዜናዎች አሁን በዝርዝር አቀርብላችኋለሁ። የመካከለኛው ምስራቅ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ትላንት መጋቢት 10 ቀን 2018 ዓ.ም የእስራኤል የአየር ኃይል በኢራን ደቡባዊ ግዛት በአሳሉዌ በሚገኘው ግዙፍ የደቡብ ፓርስ የጋዝ መስክ ላይ ከፍተኛ የአየር ጥቃት ተሰንዝሯል። ይህ የጋዝ መስክ በዓለም ላይ ካሉ ግዙፍ የተፈጥሮ ጋዝ ክምችቶች አንዱ ሲሆን በኢራንና በካታር በጋራ የሚተዳደር ነው። ጥቃቱ በጋዝ መከማቻ ታንከሮች ላይ የደረሰ ሲሆን በሁለት ትልልቅ ማጣሪያዎች ላይ ምርት እንዲቆም አድርጓል። ኢራን ለዚህ ጥቃት የሰጠችው ምላሽ ፈጣንና አስደንጋጭ ነበረ። 2 የባሊስቲክ ሚሳይሎች በካታር በሚገኘው ራስ ላፋን የኢንዱስትሪ ከተማ ላይ አስወንጭፋለች። ይህ ቦታ የካታር ዋነኛ የጋዝ መከማቻና የውጭ ንግድ ማዕከል በመሆኑ ጥቃቱ በዓለም አቀፍ የኃይል ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ይህ ግጭት እየተባባሰ የመጣው ዓለም አቀፍ የንግድ መርከቦችና የነዳጅ ጫኝ ታንከሮች በሚያልፉበት ጠባብ የባህር መስመር ስትሬት ኦፍ ሆርሙዝ አቅራቢያ ነው። ይህ መስመር በዓለም ላይ ከሚንቀሳቀሰው ነዳጅ 20 በመቶ የሚያልፍበት በመሆኑ ግጭቱ የዓለምን ኢኮኖሚ አንቆ ሊይዝ እንደሚችል ተሰግቷል። ካታርም በዚህ ድርጊት ሳቢያ በዶሃ የሚገኙትን የኢራን ወታደራዊ ደህንነት ተወካዮች ተፈላጊ አይደላችሁም በማለት በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ አዛለች። የሩሲያና የዩክሬን ጦርነት፣ የድሮን ጥቃትና የኃይል ሚዛኑ ለውጥ። በምስራቅ አውሮፓ የሚካሄደው የሩሲያና የዩክሬን ደም አፋሳሽ ጦርነት ዛሬም አዳዲስ መልክዓ ምድራዊ ለውጦችን እያስተናገደ ይገኛል። የዩክሬን ጦር ዛሬ ማለዳ በሩሲያ ጥል ግዛት ውስጥ በሚገኘው የሞስኮ ነዳጅ አቅርቦት ዋነኛ ምንጭ የሆነውን በኖቮሻክቲንስ የነዳጅ ማጣሪያ ላይ ከፍተኛ የድሮን ጥቃት ሰንዝሯል። ከዩክሬን ድንበር 60 ኪሎ ሜትር ርቀት ላይ በሚገኘው በዚህ ግዙፍ ማጣሪያ ላይ ከ15 በላይ በፈንጂ የተጠመዱ ድሮኖች መውደቃቸው ተረጋግጧል። በደረሰው ከፍተኛ ፍንዳታ ሳቢያ የማጣሪያው ዋነኛው ማከፋፈያ ጣቢያ ሙሉ በሙሉ በእሳት የተከበበ ሲሆን ሩሲያ በየቀኑ የምታመርተውን 150,000 በርሜል የተጣራ ነዳጅ ለጊዜው እንዲቋረጥ ተደርጓል። ይህ ጥቃት ዩክሬን የሩሲያ የጦር ግንባር ስምሪት ለማዳከም የወሰደችው ስትራቴጂካዊ እርምጃ እንደሆነ ከኪየቭ ወታደራዊ ምንጮች ገልጸዋል። ሩሲያ ከምታመርተው አጠቃላይ የነዳጅ ምርት ውስጥ 12 በመቶ የሚሆነው በእነዚህ ተደጋጋሚ የድሮን ጥቃቶች ሳቢያ ተስተጓጉሏል። ሩሲያ ይህንን ማጣሪያ መልሳ ለመጠገን ከ300 ሚሊዮን ዶላር በላይ እንደሚያስፈልጋትና 6 ወራት ያህል እንደሚፈጅባትም የኢኮኖሚ ባለሙያዎች ይገምታሉ። ይህ ጦርነት አሁን ወደ ኃይል መሰረተ ልማት ጦርነት ተቀይሯል። ሩሲያ በበኩሏ በኪቭና በካርኪቭ የኤሌክትሪክ ማመንጫ ጣቢያዎች ላይ የከባድ ሚሳኤል ጥቃቶችን በመሰንዘር አጸፋዋን እየመለሰች ነው። ዩክሬን በምዕራባውያን የሚሰጧትን ዘመናዊ የኤፍ-16 ተዋጊ ጀቶችን ሙሉ በሙሉ ወደ ስምሪት ማስገባቷ የሩሲያን የአየር ላይ የበላይነት በእጅጉ እየተፈታተነ ይገኛል። ይህ ሁኔታ ጦርነቱ ወደ ድርድር ጠረጴዛ ከመምጣት ይልቅ ወደ መጠፋፋት አቅጣጫ እየመራ መሆኑን ያሳያል። በዋሽንግተን ዲሲ እየተካሄደ ባለው የዓለም የገንዘብ ድርጅትና የዓለም ባንክ ዓመታዊ ስብሰባ ላይ የ2026 የዓለም ኢኮኖሚ እድገት ትንበያ ይፋ ሆኗል። ሪፖርቱ እንደሚያሳየው የዓለም ኢኮኖሚ ባልተጠበቀ ፍጥነት እያሽቆለቆለ ይገኛል። የዓለም የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂየቫ ባደረጉት ንግግር የዓለም ኢኮኖሚ እድገት ካለፈው ዓመት ከነበረበት 3.2 በመቶ ዝቅ ማለቱን ገልጸዋል። ለዚህም ዋናዎቹ ምክንያቶች በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋን ከ18 በመቶ እንዲጨምር ማድረጉና በትላልቅ ሀገራት መካከል ያለው የንግድ ጦርነት መባባስ ናቸው። በአውሮፓና በሰሜን አሜሪካ የዋጋ ግሽበት ወደ 6.5 በመቶ ከፍ ብሏል። ይህ ደግሞ ተራው ዜጋ ለምግብና ለቤት ኪራይ የሚያወጣው ወጪ በከፍተኛ ሁኔታ እንዲጨምር አድርጎታል። ታዳጊ ሀገራት በአሁኑ ወቅት በአጠቃላይ 9 ትሪሊዮን ዶላር የውጭ ዕዳ እንዳለባቸው ሪፖርቱ ይጠቅሳል። በተለይም በአፍሪካ የሚገኙ 15 ሀገራት ዕዳቸው መክፈል የማይችሉበት ደረጃ ላይ መድረሳቸው ተገልጿል። የዓለም ባንክ ፕሬዚዳንት አጃይ ባንጋ ሀገራት ወደ ዲጂታል ኢኮኖሚ እንዲሸጋገሩና በታዳሽ ኃይል ላይ ኢንቨስት እንዲያደርጉ ጥሪ አቅርበዋል።
በተለይም የሰው ሰራሽ አስተውሎት ወይም AI በስራ መስክ ላይ የሚያመጣውን ተጽዕኖ ለመቋቋም አዳዲስ የፖሊሲ ማሻሻያዎች እንደሚያስፈልጉ አሳስበዋል። ይህ የኢኮኖሚ መቀስቀስ በዓለም ዙሪያ የሚገኙ የንግድ ተቋማትና ግለሰቦች ቀበቷቸውን እንዲያጠብ የሚያስገድድ ሆኗል። በዓለማችን የቴክኖሎጂ ማዕከል በሆነችው ሲሊከን ቫሊ በታዋቂዎቹ የቴክኖሎጂ ኩባንያዎች መካከል የሚደረገው የሰው ሰራሽ አስተውሎት ወይም AI የበላይነት ፉክክር ወደ አዲስ ምዕራፍ ተሸጋግሯል። ዛሬ ይፋ በሆነው መረጃ መሰረት OpenAI፣ ጉግል የሰው ልጆችን የማሰብ ችሎታ የሚያጋሩ አዳዲስ ሞዴሎችን ይዘው ሁለቱም ብቅ ብለዋል። OpenAI የቅርብ ጊዜ ውጤቱን የሆነውን GPT-6 ለተወሰኑ ተጠቃሚዎች ክፍት ማድረጉን አሳውቋል። ይህ አዲስ ቴክኖሎጂ ቀደም ሲል ከነበሩት ሞዴሎች ከ10 እጥፍ ለበለጠ ፍጥነት የማሰብና ውስብስብ የሆኑ የሳይንስ ቀመሮችን የመፍታት ብቃት እንዳለውም ተነጋግሯል። በሌላ በኩል ጉግል የራሱን ጀሚናይ 3.0 የተባለውን ሞዴል በማስተዋወቅ ቴክኖሎጂው የሰዎችን ስሜት ተረድቶ ምላሽ መስጠት የሚያስችል ኢሞሽናል ኢንተለጀንስ እንዳለው ገልጿል። በ2026 የመጀመሪያዎቹ 3 ወራት ብቻ በሰው ሰራሽ አስተውሎት ዘርፍ ላይ የተደረገው ኢንቨስትመንት ከ120 ቢሊዮን ዶላር ደርሷል። ዘገባዎች እንደሚያመለክቱት ይህ ቴክኖሎጂ እስከ 2030 ድረስ በዓለም ዙሪያ 85 ሚሊዮን የስራ መደቦችን ሊተካ እንደሚችል ቢሰጋም በምትኩ 97 ሚሊዮን አዳዲስ የስራ እድሎችን እንደሚፈጥር የዓለም ኢኮኖሚ ፎረም ትንበያውን አስቀምጧል። ይህ ግስጋሴ ግን በብዙዎች ዘንድ ከፍተኛ ስጋትን ፈጥሯል። በተለይም ዲፕፌክ የተባለው ቴክኖሎጂ በምርጫዎችና በግለሰቦች ስም ላይ በሚያደርገው ጥቃት እየጨመረ በመምጣቱ መንግስታት ጥብቅ ቁጥጥር እንዲያደርጉ አስገድዷቸዋል። የአውሮፓ ህብረት አዲሱን የሰው ሰራሽ አስተውሎት ቁጥጥር ህግ በዛሬው ዕለት ማጽደቁ ኩባንያዎቹ ቴክኖሎጂውን በኃላፊነት እንዲጠቀሙ የሚያስገድድም ነው። የሰው ልጅ የጠፈር ምርምር ታሪክ ዛሬ ሌላ ትልቅ ድልም አስመዝግበዋል። የናሳና የኢሎን መስክ ስፔስኤክስ በጥምረት አርቴሚስ 4 የተባለውን ተልዕኮ በይፋ አስጀምረዋል። ይህ ተልዕኮ የሰው ልጅ በቋሚነት በጨረቃ ላይ ለማስፈርና ለቀጣዩ የማርስ ጉዞ እንደ መነሻ ጣቢያ ለመጠቀም ያለመ ነው። ዛሬ ማለዳ ከኬኔዲ ስፔስ ሴንተር የመነጠቀው ስታርሺፕ መንኮራኩር 4 ጠፈርተኞችን አሳፍሮ ወደ ጨረቃ አቅንቷል። ከነዚህ መካከል ለመጀመሪያ ጊዜ አንዲት ሴትና አንድ ጥቁር አሜሪካዊ በጨረቃ ደቡባዊ ዋልታ ላይ እግራቸውን እንደሚያሳርፉ ይጠበቃሉ። ይህ ቦታ የውሃ በረዶ ክምችቶች ይገኝበታል ተብሎ ስለሚታመን ለወደፊቱ የሰው ልጅ ህልውናም ወሳኝ ነው። ስታርሺፕ በታሪክ ተሰርቶ የማያውቅ ግዙፍና 100 ቶን የሚመዝን ጭነት ወደ ጠፈር ማጓጓዝ የሚችል መንኮራኩር ነው። መንኮራኩሯ ከሰዓት 40,000 ኪሎ ሜትር ከፍተኛ ፍጥነት እየተጓዘች ሲሆን ጨረቃ ለመድረስም 3 ቀናት ይፈጅባታል። ለዚህ ፕሮጀክት እስካሁን 93 ቢሊዮን ዶላር ወጪ ተደርጓል። ይህ ስኬት የሰው ልጅ ከምድር ውጪ ሌላ መኖሪያ ለመፈለግ የሚያደርገው ጥረት አካል ነው። እንደ አውሮፓውያን አቆጣጠር በ2030ዎቹ መጀመሪያ ላይ ሰዎችን ወደ ማርስ ለመላክ የታቀደው እቅድ የዛሬው ጨረቃ ላይ ሙከራ ከተሳካ እውን እንደሚሆን ሳይንቲስቶች በልበ ሙሉነት እየተናገሩ ነው። ዓለማችን በምድር ላይ በግጭትና በችግር ብትወጠርም የጠፈር ምርምር በኩል ግን አዲስ ተስፋ እየፈነጠቀ ይገኛል። ክቡራትና ክቡራን የዛሬ ኢትዮጵያ ዴይሊ ኒውስ ዓለም አቀፍ የዜና እትማችን ይህንን ይመስል ነበረ። ዓለማችን በለውጥና በፈተና መሃል ትገኛለች። ከመካከለኛው ምስራቅ የነዳጅ ጦርነት እስከ ጠፈር ምርምር ድሎች ድረስ ያሉ ክስተቶች የሁላችንም ሕይወት በቀጥታም ይሁን በተዘዋዋሪ ይነካሉ። የእርሶስ አስተያየት ምንድን ነው? በመካከለኛው ምስራቅ ያለው ግጭት በኢኮኖሚያችን ላይ የሚያሳድረው ተጽዕኖ ያሳስቦታል ወይስ ደግሞ የሰው ሰራሽ አስተውሎት እድገት የበለጠ ትኩረቱን ስቦታል? እነዚህንና ሌሎች ወቅታዊ መረጃዎችን ለማግኘት የኢትዮጵያ ዴይሊ ኒውስን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ከወደዱት ላይክ እና ለጓደኞቻቸው ሼር ማድረጋችሁን እንዳትረሱ።